እንዴ ይሄ ነገር ምንድነው? በኬንያ የሚገኘው የእስራኤል ኤምባሲ የኢራን ሚሳኤል አዲስ አበባን ሊመታ ይችላል ብሏል። ሰማዩ ቀይ ደም መስሎ መታየቱ ብዙዎችን አስደንግጧል። ሰዎች በዓለም አቀፍ ደረጃ ኢንተርኔት ሊቋረጥ ነው ወይም ደግሞ በዓለም አቀፍ ደረጃ ኢንተርኔት ሊቆም ነው። ይሄ እኔ ወንድ ልጅ ያለች ተጠንቀኛል በእውነት ነው። ሰው ከፊንቴክ እንዴት መኪና እንደገዛንና የኛ ጓደኞቹ እንደተጭበረበርን እንገራ። በቅርቡ ከ40 ዓመታት በላይ ሳውዲ ኖሮ የተመለሱ አንድ የሩቅ ዘመድ አሉኝ። ራተ ገብርኤል ቡሽረቱል ጅብሪል ታቦት ማደሪያ የሚለውን እንዲህ ብለው ተረጎሙት። በይቱላት ወኡዛ በቴሌቪዥን ላይ ወጥተው እንዴት እንደሚሳደቡ አያችሁ አይደለ? የመጀመሪያ ካሄዳቸው ታሪካዊ ስሞችን የመቀየር፣ ሁለተኛው ታቦትን ምን ብሎ ነው ያለው? የጣዖት ቤት የኡዛ ቤት። ኡዛ ማለት በአረቦች የሚመለክ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቃችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይብዛላችሁ። የተሏችሁ ውድቻችን እንግዲህ በአመሻሽ እጅግ ሰበር የሆነ መረጃ ተሰምቷል። እንግዲህ መረጃ አስቀምጣችኋለሁ። ኦርቶዶክሳውያን ባካችሁ ይህን ቪዲዮ ከምን ጊዜም በላይ ጉልበት ስጡት፣ ላይክ አድርጉት። ሁላችሁም ላይክ ሳታደርጉ እንዳትጀምሩ። አሁን ማስተምጣችሁ ቪዲዮ ወንድማችን እፎይን ያናደደን ነገር ግን መላ ኦርቶዶክሳውያን ልንሰማው የሚገባ ትኩረት ሰጥተን ልንሰማው የሚገባ መረጃ ነው ይዤላችሁ የመጣሁት። እንግዲህ በአመሻሽ የቤተ ክርስቲያናችን ስም ቅየራ ላይ እንደደረሰ ነው መረጃ እየወጣ የሚገኘው። በአደባባይ ነው፣ በቴሌቪዥን ጣቢያ ነው እንግዲህ የተሰራጨ ያለው መረጃውና ይህ ነገር እንደቀልድ እንዳታዩት አስደምጣችኋለሁ። ሌላም ሰበር መረጃ አለ። ኢራን ኢትዮጵያና እንዲሁም የኢንተርኔት መቋረጥ እንዲሁም ሰማይ ደም ከለር መሆኑ፣ በተጨማሪ ደግሞ የፊንቴክ ኢንቨስትመንት መጨረሻ አነጋጋሪ መረጃዎች አሉን። እስቲ በቅድሚያ ግን ከፊንቴክ ኢንቨስትመንት አዲስ መረጃ እየወጣ ይገኛል። እንግዲህ አጭበረበረው ገንዘብ ይፋ ሆኖ ወጥቷልና እስኪ መረጃ አስደምጣችሁና ወደ ዋናው ቁም ነገራችን ወደ ዋናው ዜናችን እንመለሳለን። ላይክ ያርጋችሁ ጀምሩት። ወደ ቪዲዮ ነው ተከታተሉ። በ1.7 ቢሊዮን ብር የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉት የፊንቴክ ባለቤት እንዲሁም በተጨማሪ ደግሞ እጅግ በጣም አንጋፋና የማስታወቂያ ባለሙያዎች እንዲሁም ደግሞ አርቲስቶችን ጨምሮ እንግዲህ በዚህ ሰዓት ፖሊስ ምርመራውን አጠናቆ ክስ ሊመሰርትባቸው መሆኑ ነው እየተነገረ የሚገኘው። ከቅርብ ጊዜ ወዲህ እጅግ በጣም መነጋገሪያ የነበሩ የፊንቴክ ኢንቨስትመንት ግሩፕ ባለቤቶች እንዲሁም ደግሞ ማስታወቂያውን የሰሩ ግለሰቦች ላይ ከፍተኛ የሆነ ተቃውሞ ሲነሳ እንደነበር የሚታወስ ነገር ነው። ይህንን ተከትሎ የፊንቴክ ባለቤት ጨምሮ 7ቱ በቁጥጥር ስር ውለዋል። እንዲሁም በተጨማሪ ደግሞ አንደኛው ማለት ነው በቁጥጥር ስር አልዋለም። ነገር ግን 8ቱ በዚህ ሰዓት በቁጥጥር ስር ውለው እንግዲህ ክስ ሊመሰርትባቸው መሆኑ ነው እየተነገረ የሚገኘው። እያንዳንዳቸው 7 የማስታወቂያ ባለሙያዎችም እንግዲህ 8 ሚሊዮን ብር የሚያወጣ መኪና በመቀበል እንዲሁም ደግሞ የተሳሳተ መረጃን ለህዝቡ በማጋራትና ታማኝነት እንዲያገኙ በማድረግ እንግዲህ ከ1200 የሚደርሱ ሰዎች ላይ እስከ 1.3 ሚሊዮን ብር የሚደርስ ገንዘብ ተቀብሏል። በአጠቃላይ የ1.7 ቢሊዮን ገንዘብ በማጭበርበር እንዲሁም ደግሞ በመኒ ላውንደሪ ነው እነዚህ ሰዎች የተከሰሱ የሚገኙት። የብቻ ያለም 19 ያክል ክሶች ሊመሰርቱባቸው እንደሆነ ጭምር ነው እየተነገረ የሚገኘው። የነገርን በርካቶችን እያነጋገረ ነው የሚገኘው። በተለይም ደግሞ የማስታወቂያ ስራ ላይ የተሳተፉ ትልልቅ የሚባሉ አርቲስቶች እንዲሁም ደግሞ ባለሀብቶችና ተጽዕኖ ፈጣሪዎችም ጭምር በዚህ ጉዳይ ላይ ተጠያቂ ናቸው። ይህ ነገርም በአሁኑ ሰዓት እንግዲህ በሀገሪቱ ላይ ከፍተኛ የሆነ መነጋገሪያ ነው። በዚህ ጉዳይ ላይ ሀሳብ አላችሁ? የሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች ግን በድጋሚ ተመልሼ እመጣለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሁንላችሁ። ሰው ከፊንቴክ እንዴት መኪና እንደገዛንና የኛ ጓደኞቹ እንደተጭበረበርን ልንገራችሁ። ዛሬ ላይ በሚያሳዝን ሁኔታ አርቲስቶቻችን እየታሰሩ ነው ያሉት። እንግዲህ ወደ 1200 ከሚሆኑ ሰዎች መኪና በቅናሽ አምጥቼ አስረክባቸዋለሁ በማለት 50% ቅድመ ክፍያ በመቀበል መኪናውንም ሳያስረክብ ብራቸውንም ሳይመልስ ስለተዘጋው ድርጅት ስለ ፊንቴክ ኢንቨስትመንት ግሩፕ ሰምታችኋል መቼም። የዛሬ 4 ዓመት አካባቢ መኪና መግዛት ፈልገን እኔና ጓደኞቼ ቼክ እያደረግን ነበርና ይሄንን ድርጅት አገኘን። ሄደን አናገርናቸው። 30% እኛን ከፍለን ከዛ 70% ከባንክ ጋር ያይዘውን ለ7 ዓመት ኮንስታንት በሆነ ክፍያ ለመክፈል ተስማማን። 100,000 ብር ለነሱ ሰርቪስ ቻርጅ እንድንከፍል ዲል አደረግን። ከዛ በኋላ መኪናው ከ3 ወር እስከ 4 ወር ባለው ጊዜ ውስጥ ይመጣል አሉን። ሰው ክፍያችንን ከፋፈልን። ከዛ ግን በመሃል ምን ሰማን? እነዚህ ሄሎ መኪና ብለው የመጡት በፊት ላይ ሄሎ ታክሲ ይባሉ እንደነበርና በፊት ሄሎ ታክሲ ላይ ሆነው ሲያጭበረብሩ እንደነበር ለከስተመሮቻቸውም ቃል በገቡት መሰረት መኪና እንዳላስረከቡ ብርም እንዳልመለሱ ሰማን። ግን ኦልሬዲ ስለከፈልን ጀስት በቃ አምኖ መጠበቅ ነው ያለን አማራጭና ጠበቅን። እና እድለኞች ሆነን የመጀመሪያ ባቾች ስለነበረን ሄሎ መኪና ላይ ያው ፕሮሞትም ለማድረግ ለኛ መኪናው መጥቶ ተረከብን። ከዛ መኪናውን ከተረከብን በኋላ የገጠመን 1 ዓመት አካባቢ
እንዳሉትም ኮንስታንት በሆነ አከፋፈል ከፈልን። ከግሎባል ባንክ ጋር ነበረ ከደቡብ ግሎባል ባንክ ጋር ነበር ያመቻቹልን። ሰው 1 ዓመት ያህል ከከፈልን በኋላ ከባንኩ ደብዳቤ ደረሰን ወለዱ ጨምሯል የሚል። ለምን ብለን ሄደን ተሰብስበን ጠየቅን። ከዛ ግን ሄሎ መኪና ከባንኩ ጋር የገባው የውስጥ አግሪመንት አላቸውና እዛ አግሪመንት ላይ ሄሎ መኪና ባንኩ ላይ ዲፖዚት የሚያደርገው ኮንስታንት የሆነ ብር አለ የሆነ ሚሊየን ብርና በየወሩ ያንን ዲፖዚት ማድረግ ካልቻለ የመኪና ኦነሮች ላይ ብድሩ እንደሚጨምር ወለዱ ዲል አላቸውና እኛ ያንን ዲል አናቀውም። ውላችን ተመሳሳይ ሆኖ ያቺ ፔጅ ግን እኛ ጋር አልገባችም ነበር። ነገር ግን ሄሎ መኪናና ባንኩ ያደረጉት ዲል ላይ ያቺ ፔጅ አለች። ስለዚህ ምንም ማድረግ ስላልቻለን ሄሎ መኪና ከባንኩ ጋር በገባው ዲል መሰረት ዲፖዚት እያደረገ አልነበረም። ከባንኩ ጋር ኮንፍሊክት አድርገው ዲሉን አቋርጧል። ስለዚህ መኪና የገዛን ሰዎች ላይ ወለዱ ጨመረ። በሰዓቱ 15000 ነበር በየወሩ የምንከፍለው ደን ወደ 18000 አደገብንና በወቅቱ ግሩፕ ሆነው አንዳንዶቹ ጠበቃ ይዘው ለመክሰስ ምናምን እንትናሉ ዘን ሌሎቻችን ግን በቃ ወይ መኪናውን ሽጠን ሙሉ ዳውን እንክፈል ካልሆነ ደግሞ መኪናውን ከፍለን ምናምን ብቻ በራሳችን መንገድ እንትናለንና ቀረ። ከዛ ግን እንደውም የባንኩ ሰዎች ምናሉን እናንተ በጣም እድለኞች ሆናችሁ ነው እንጂ ሰከንድ ባቾችን ግን ገንዘብ ሰብስበው ኢቭን እኛን አይተው ሰከንድ ባች የተመዘገቡትን ማለት ነው ገንዘብ ሰብስበው መኪና አልሰጧቸውም እና ፍርድ ቤት እየተካሰሱ ነው ያሉት ምናምን አሉንና ከዛ ግን እኛም በግሩፕ ሆነን እንትን ለማለት ራን ለማድረግ ሞከርን። ስንሄድ ከዛ ዘ ኔክስት ታይም ስንሄድ ድርጅቱ የለም ማለት ሄሎ መኪና የሚል የነበረው ኤቭሪ ጽሁፎቹ ተነስተው ሰራተኞቹ ሌላ ሆኖ ቢሮ ግን ስቲል ኤግዚስት ያደርጋል። ሶ ስንጠይቃቸው ወይ የለም ዳንኤል ዮሐንስ ነው ሰውየው ስሙ የለም ከሀገር ወጥቷል ምናምን ነው የሚሉንና ማንም ሪስፖንሲቭ ሆኖ መልስ የሚሰጠን ሰው አልነበረ። ሰው ሁላችንም ተዳከምን። የራሳችንን እርምጃ ወስደን ከባንኩ ጋር ያለንን ነገር ዘግተን ሊብሬያችንን ወሰድንና ብቻ ስቶሪው ብዙ ነው። ግን ምን ልላችሁ ፈልጌ ነው አንድ አባባል አለ የዘገየ ፍትህ እንደተነፈገ ይቆጠራል የሚል ማለት ነው። እና ይሄ ታሪክ 4 ዓመት ምናምን አልፎታል ሄሎ መኪና ሆነው ሲሰሩ እነዚህ ሰዎች ማለት ነው። ከዛ በፊት ሄሎ ታክሲ ነበሩ። ሄሎ ታክሲ ላይ የተጭበረበሩ ሰዎች ወደ ህግ ሄደዋል። ሄሎ መኪና ላይ የነበሩ ሰዎች ከኛ ጋር የነበሩ ባቾችም ወደ ህግ ሄደዋል። ጠበቃ ይዘው ተከራክረዋል። ብዙ ታሪክ ተፈጥሯል። እና ይሄ ሁሉ ሲሆን አቴንሽን አላገኘም ነበር። ላይክ በ20 ሰው በ10 ሰው መገታት የሚችል ነገር ትንሽ ነገር ስትሰረቅ መገታት የሚችል ነገር አቴንሽን አላገኘም። ዛሬ ላይ ከ1200 ከዛም በላይ የሚሆን ሰው ተጭበረበርኩ ብሎ ብሎ ሲነሳ እንደገና መንግስት ሲመዘበር 1.7 ቢሊዮን የሚጠጋ ገንዘብ ተጭበርብሮ ተዘረፈ ሲባል ትኩረት አልተሰጠበትም ነበር። እና ዛሬ ጭራሽ አርቲስቶች ሁሉ ተነካክተው ተጨማልቀው እዚህ ኬዝ ውስጥ ገብተው ሲታሰሩ ማለት ደሃው ያወጣው ገንዘብ የነሱ መታሰር እኮ አምኖ ገንዘብ የከፈለውን ሰው እኮ ገንዘቡን አይመልስለትም። ትላንትና ለነገሩ ትኩረት ቢሰጠውና በእንጭጩ ቢቀጭ ኖሮ ዛሬ ላይ ይሄ ነገር ሀፕን አያደርግም። እና እኔ አንዳንድ ትኩረት ሳይሰጣቸው እንደ ቀልድ የሚታለፉ ነገሮች ውጤታቸው ይሄ እንደሆነ ማሳያ ይሆናል ብዬ አስባለሁኝ። እና አሁንም ጉድ ላክ እንግዲህ ገንዘባችሁን የተበላችሁ ሰዎች መልካም እድል ፍትህን ታገኛላችሁ ብዬ ተስፋ አደርጋለሁኝ። መልካም እድል። አርቲስቶቻችንም በጣም ያሳዝናል። እንግዲህ ጄኒውን የሆነ ፕሮሞሽን ሰርታችሁ ነው ወይንስ ደግሞ ሌላ የጥቅም ትስስር ኖሯችሁ ነው የሚለውን እንግዲህ ህግ የሚያጠራው ነገር ነው። ግን በጣም ያሳዝናል። ለእናንተ ለኔክስት ታይም እና ለሌሎቻችሁ መማሪያ ነው የሚሆነው። ስማችሁን ተጠቅማችሁ ለአንድ ድርጅት ፕሮሞሽን ስትሰሩ በጣም በመጠንቀቅ መሆን እንዳለበት ያስተምራል ብዬ አምናለሁኝ። ባይ ኦኬ ጋይስ መረጃው እንደሰማችሁት ነው። ፊንቴክ ኢንቨስትመንት እንግዲህ ያጭበረበረው ገንዘብ በይፋ እንግዲህ የተነገረ ይገኛል። እናስመልክተው እንግዲህ የመንግስት ሚዲያዎችን በዛሬው ዕለት እንግዲህ 100% አጭበርባሪ እንደሆነ በይፋ ወጥተው ዜናው እየዘገቡ ይገኛሉ ማለት ነው። ስለዚህ ሁላችሁም እታችን ካለችው አንጻር ሁላችሁም ጥንቃቄ ማድረግ አለባቸው ብዬ አስባለሁ ማለት ነው። ምንም ማድረግ አይቻልም። እንግዲህ ተበላችሁ እግዚአብሔር ሆናችሁ ነው የሚባለው። ምንም ማድረግ ይቻላል። ታዲያ በተቻለ መጠን ደግሞ እንዳትበሉ ጥንቃቄ አድርጉ ማለት ወዳለሁ። ኦኬ አሁን ወስዳችሁ ወደ ወንድማችን እፎይ እንሄዳለን። ሌሎች መሪዎች አሉ እንግዲህ ኢራን ለኢትዮጵያ ያለችውም አንድ አስደንጋጭ መልእክት አለ። እሱን ማስደምጣችኋለሁ። እንግዲህ እግዚአብሔር ቁጣ ይሁን እንደሆነ አይታወቅም። በአንድ አካባቢ ላይ ሰማይ የደም ከለር ያዘበት እጅግ አስደንጋጭ የሆነ መረጃ ላይ እንማሳያችኋለሁ። በውጭ ሀገራት ላይ ነው። ነገር ግን ወደዛ ከመሄዳችን በፊት ይህኛውን ቁም ነገር ማየት አለብን ከወዲሁ ብዬ አስባለሁ። እፎይ ወንድማችን ነው ይዞ የመጣ መረጃውን እስኪ አይተን እንመለስ። በቅርቡ ከ40 ዓመታት በላይ ሳውዲ ኖሮ የተመለሱ አንድ የሩቅ ዘመድ አሉኝ። እኛ ወደ ሳውዲ እንድንሄድ በሚፈለግበት ዘመን ምን አንቀልቅሏቸው እንደመጡ አላቅም።
እና እዚህ መጥተው የአዲስ አበባን የሰፈር ስያሜዎች ለመረዳትና ለመሸምደድ የሚጠቀሙበትን ዘዴ እኔም ልጠቀም እያሰብኩ ነው። ካኒሳን መካነ ኒሳ ብለው ተርጉመውታል። መብራት ኃይልን ቁወተ ኑር፣ ኪዳነ ምህረትን ዋዕደ ራህማ፣ ሲኤምሲን ሲን ሚም ሲን፣ ፉሪ ቡሪ፣ ላምበረት በይቱል በቀራ፣ ብስራተ ገብርኤል ቡሽረቱል ጅብሪል፣ ታቦት ማደሪያ የሚለውን እንዲህ ብለው ተረጎሙት። በይቱላት ወኡዛ፣ እንግዲህ እንደሰማችሁት ነው። በቴሌቪዥን ላይ ወጥተው እንዴት እንደሚሳደቡ አያችሁ አይደለ? የመጀመሪያ አካሄዳቸው ታሪካዊ ስሞችን የመቀየር ነው። ቅኔው ምንድነው? እሱ በቀልድ አስመስሎ ታሪካዊ ስሞችን እንቀይራቸው ነው። የሆነ ከአረብ የመጣ እንደዚህ ዘመዳችን እንደዚህ ብሎ ስማቸውን በአረብኛ ቀየረ። የመጀመሪያው አካሄድ። ሁለተኛው ታቦትን ምን ብሎ ነው ያለው? የጣዖት ቤት፣ የኡዛ ቤት። ኡዛ ማለት በአረቦች የሚመለክ ጣዖት ብለው ያምናሉ። ቁርአናቸው ላይም ሱረቱ ነጅም ከ19 እስከ 20 ላይ እንደምታዩት አላትንና ሉዛን አያችሁ ይላል። እነኚህ ያላ ልጆች ተብለው የሚመለኩ ጣዖቶች ናቸው። ታቦት ማደሪያን ምን አለው? የኡዛ ማደሪያ፣ የጣዖት ማደሪያ ማለት ነው። ስድብ ነው። ልክ እንደዚህ እንደማለት ነው። መስጊዳችሁ የጣዖት ማደሪያ ነው እያልክ ከዛ ካህናቶችን ሰብስበ በቴሌቪዥን ላይ ቀልድ ማለት ነው። ከዛ ህዝቡ ሲስቅ እና እንደ ኡስታዝ አቡበከር ናቸው ዋና ሲስቁ የነበሩት እነኚህ ናቸው። አሁን እንግዲህ እኛ የሰው ሃይማኖት አንሳደብም፣ የሰው ሃይማኖት አንነካም የሚሉት እንደዚህ አይነቶቹ በህግ አይጠየቁም። ያውን በቴሌቪዥን ላይ ቀርበው ነው ታቦትን የጣዖት ማደሪያ ብለው ስም ያወጡና ከዛ ይስቃሉ። አረብኛ ስለሆነ ሰው ብዛቱ አማርኛ የሚችል ክርስቲያኑ ምን እንደተወራ ብዙም ላልገባው ምንም ሳይላቸው ያልፋል ማለት ነው። እነሱ ግን በኮድ ተግባብተው ስቀው ያልፋሉ። ታቦት ማደሪያ ማለት የጣዖት ማደሪያ ነው። ከዛ በዚህ ሲሳቅ ክርስቲያኑን አንጀት ለመብላትና ልብ ለመያዝ ወይንም ደግሞ አይምሯቸውን ለመሳብ ደግሞ እኛ አንድም ተሳድበን አናውቅም ብለው እንደዚህ ይላሉ። አዳምጡት። ይሄም ሼክ አብሮ ነበር። እኛ ኡስታዞች አንድ ቀን በክርስትና እምነት ውስጥ ገብተን አንዲትም ነገር ተናግረን አናውቅም። አልহামዱሊላህ። በስነ ስርዓት መጽሐፍ ቅዱስ ጠቅሰው የሚከራከሩ ወንድሞች ይኖራሉ። ወጃዲልሁም ቢለቲ አህሰን፣ በጣም ስርዓት በተሞላበትና መረጃን መሰረት ያደረገ ከስድብ ከማዋረድ ነፃ የሆነ ሐሳብ ነው። ዲቤት የሐሳብ ማንሸራሸር ችግር የለውም። እሱ መሳደብ ምን ገብተህ ሌላ ቦታ ውስጥ መፈትፈት አንድም ቀን ተደርጎ አያውቅም። የጥላቻ ንግግር አንድም ዳዒ እስኪ ወላሂ አንድ ሰው ያምጣ። ኦኬ ኦርቶዶክሳን እንዳያችሁት ነው እንግዲህ በቴሌቪዥን ጣቢያ ላይ ነው ይሄ ነገር እየተወራና እየተነገረ ያለው። እንግዲህ በታቦታችን በጽላቱ የቀለዱበት እንደውም ጣዖታት ስም እስከ ማለት ጭምር በአረብኛ በጣም ብዙዎችን ያሰቃቸው ንግግር እንደሆነ ነው እየተደመጠ ያለው። ሌላኛው እንግዲህ ወንድማችን ገልጾታል። ብዙ ነገር ለማድረግ እየተሞከረ ነው ያለው። የኛን የኦርቶዶክሳውያንን የልብ ምት ለማየት ነው እየተነገረ ያለው። ዝም ይላሉ ወይስ ነገሩን አልፎት ዝም ብለው ይቀመጣሉ ወይስ ምን ይላሉ? ጥያቄ ያነሳሉ ወይ ብለው ነው እንግዲህ ይህ ነገር እየተናገሩ ያለ ይመስለኛል። አሁንም ምንም አይነት ጥያቄ አላነሳንም። ወንድማችን እፎይ ብቻ ነው ቪዲዮ የሰራበት። በጣም ብዙዎቻችን ዝም ብለናል። እንደዚህ ያለ ነገር የመስማትም የማየትም ፍቃደኛ አይደለንም መሰለኝና ትኩረት ሰጥተን እንደዚህ ያሉ ነገሮች ላይ የምንከታተል አይመስለኝም። ስለዚህ ጋይስ በተቻለ መጠን እንግዲህ ብስራተ ገብርኤልን ወደ ብስራተ ጅብሪል ለመቀየር እንደዚህ ያለ እንቅስቃሴ በይፋ እየተነገረን ነው የሚገኘው። ፍላጎታቸውን ነው ጋይስ። አስባችሁታል አይደለ? በትረት ነው እየተነገረን ያለው ያሽሟጠጡን ጭምር ማለት። ስለዚህ እንደ አንድ ኦርቶዶክሳዊ ጥያቄ ማንሳት ካለብን ጥያቄ ማንሳት አለብን። ለምን ማለት አለብን እንዴ? እኔ በጣም ነው ይሄ ቪዲዮ ሳይ ያዘንኩት ማለት ነው። እና ሁላችሁም የራሳችሁን አስተያየት ኮሜንት ላይ የምታስቀምጡልኝ ይሆናል። ምናልባት ይሄን ቪዲዮ የሚመለከተው አካል ካለ ሼር አድርጉና አሳዩት፣ አድርሱ። ምን ለማለት ታስቦ ነው ብሎ መጠየቅ አለባቸው ብዬ አስባለሁ። እንጂ ይሄ ነገር ምንድነው?
በኬንያ የሚገኘው የእስራኤል ኤምባሲ የኢራን ሚሳኤል አዲስ አበባን ሊመታ ይችላል ብሏል። እስኪ ዝርዝሩን በአጭሩ ላቀርብላችሁ። የኢራን ሚሳኤል ኢትዮጵያን መምታት ይችላል ሲል በኬንያ የሚገኘው የእስራኤል ኤምባሲ ገለጸ። በኬንያ የሚገኘው የእስራኤል ኤምባሲ በኤክስ ገጹ ላይ የኢራን ሚሳኤሎች አውሮፓና አፍሪካ መምታት ይችላሉ የሚል መልእክት ካስተላለፈ በኋላ የሂሳብ ስሌቱን ስሩት ብሏል። እንደገለጸውም የኢራን ረጅም ርቀት የሚወነጨፉት ሚሳኤሎች ከቴሄራን በ4000 ኪሎ ሜትር ራዲየስ መጓዝ የሚችሉ ናቸው። ከዚህ በመነሳት ኤምባሲው የሚከተሉትን ነጥቦች አስቀምጧል። ኢትዮጵያ ወይም አዲስ አበባ ከቴሄራን በ3200 ኪሎ ሜትር ርቀት ላይ ትገኛለች። ሶማሊያ ወይም ሞቃዲሾ ደግሞ ከ3700 እስከ 3800 ኪሎ ሜትር ርቀት ላይ ትገኛለች። ኬንያ ወይም ናይሮቢ በበኩሏም ከቴሄራን ከ4000 እስከ 4400 ኪሎ ሜትር ርቀት ላይ በመሆኗ በዚህ ጥቃት ክልል ውስጥ ናት። ኤምባሲ በማጠቃለያም ኬንያን ጨምሮ በርካታ የአፍሪካ ሀገራት በኢራን ሚሳኤል ራዲየስ ውስጥ ናቸው በማለት አስታውቋል። ኤምባሲው ይሄንን ለማለት ምን አስፈለገው? እስኪ አስተያየታችሁን በኮመንት ላይ ጻፉበትና እንናገርበት። ኦኬ ጋይስ መረጃው እንደሰማችሁት ነው። ሰሞኑን በጣም ብዙዎችን እያስደነገጠ ያለው መረጃ ነው። እንግዲህ በእስራኤል ኤምባሲ በኩል ነው የወጣ ያለው መረጃውና እንግዲህ ኢራን ኢትዮጵያን የሚመታ ሚሳኤል እንዳላትም ጭምር ነው እየተናገረች ያለችው። ይህ ለምን ተወራ? የሀገራችን ስም ለምን ተጠራ ካላችሁ እንግዲህ እንደ አንድ ኢትዮጵያዊ እንግዲህ ሰሞኑን ሰምታችሁ ታውቃላችሁ ብዬ አስባለሁ መረጃዎቹንና እየወጣ ያለው መረጃ ሰምታችኋል። የሀገራችን መንግስት ጣልቃ የሚገባ ከሆነ ኢትዮጵያ ድረስ የሚደርስ ሚሳኤል አለኝ ያ ማለት እንግዲህ አይቀርላችሁም ማለት ነው። ብቻ እግዚአብሔር ይሁነን ነው የሚባለው። ይሄኛው መረጃ ላስደምጣችሁ። ዓለም አቀፍ ኢንተርኔት ሊቋረጥ ነው እየተባለ ነው። ሰዎች በዓለም አቀፍ ደረጃ ኢንተርኔት ሊቋረጥ ነው ወይም ደግሞ በዓለም አቀፍ ደረጃ ኢንተርኔት ሊቆም ነው። ይሄም የሚሆንበት ምክንያት እንግዲህ ኢራን አንደር ዋተር የሚገኙ ወይም ደግሞ ኤባር ስር የሚገኙ የኢንተርኔት ገመዶችን ለመቁረጥ ትሬን ተናርጋለች ወይም ደግሞ እያስፈራራች ስለሚገኝ ስለዚህ ይህንን ቪዲዮ ለሁሉም ሰዎች ላኩላቸው እናውቁ እንዲጠናቀቁ። ከዛ በተጨማሪ አካውንት አዲስ አካውንት ሆነ ሁላችሁም ፎሎ እያደረጋችሁ ብዙ ጊዜ ኮፒ ሊንክ እያደረጋችሁ ኢራን በተደጋጋሚ ጊዜ በዚህ ጉዳይ ላይ ማስፈራሪያ እያደረሰች ነበር ወይም ደግሞ እያስፈራራች ነበር። እናም ያው እንዳልኳችሁ አንደርሲ የሚገኙትን ወይም ደግሞ ከባህር በታች የሚገኙ የኢንተርኔት ኬብሎችን ነው ዳሜጅ ለማድረግ እያስፈራራች። እስካሁን ድረስ በሜጀር የሆኑ የኢራን ጀነራሎች ወይም ደግሞ ሜጀር የሚባለው ኒውስ አውትሌት ነገር ኮንፊርም አልተደረገም። ነገር ግን ተደጋጋሚ ጊዜ ይሄ ነገር ሲወራ ወይም ደግሞ ሲነሳ ነበር። እዚህም ኬብሎች አለማችን ላይ ከሚገኙ አጠቃላይ የኢንተርኔት ግሎባል ትራፊክ 17% አካባቢ የሚሆነውን የሚይዙ ናቸው። ይሄ ማለት ዩናይትድ አረብ ኤሚሬትስ እንደ ዱባይ፣ ሻርጃ፣ አቡዳቢን የመሳሰሉትን ጨምሮ ማለት ነው፣ ሳውዲ እንዲሁም ሌሎች የኢንተርኔት ሀቦችን የሚያካትተ ነው እና አማዞን እና ማይክሮሶፍትም በዚህ አንደርሲ የሚገኙ ኢንተርኔት ኬብል ይጠቀማሉ። እናም ሶን ሆንግሊ የሚባለው ግለሰብ የዓለማችን አሁን ላይ ከፍተኛ አይኪው ያለው ግለሰብ ማለት ነው ከ18 ቀን በፊት ነበር ኢንተርኔት ኬብሎቹ ሊቆረጥ ይችላሉ ወይም ደግሞ በዚህ ጉዳይ ላይ ከተያይዞ ዋርኒንግ የሰጠው ወይም ደግሞ ማስጠንቀቂያ ሰጥቶ ነበር። ኢራን ይህን የምታደርገውም ገልፍ ስቴት ወይም ደግሞ የአረብ ሀገራት የሚባሉት ማለት የአሜሪካ ትሩፖችን ወይም ደግሞ የአሜሪካ ወታደሮችን ሆስት የሚያደርጉ ወይም ደግሞ ማስተናገዳቸውን የሚቀጥሉ ከሆነ ነው ተብሏል። እናም ይሄ ነገር የእውነት የሚሆን ከሆነና ኢራን የምርም የኢንተርኔት ገመዶችን የምትቆርጥ ከሆነ አውቴጁ ወይም ደግሞ ኢንተርኔት መቋረጡ የሚያጋጥመው ለወራት ነው፣ ፎርማንትስ ነው፣ ለሰዓታት አይደለም፣ ለወራት ነው የሚሆነው። ይሄን ነገር መልሶ እስከሚስተካከል። ሌላኛው አስደንጋጩ አስከፊው ዜና ማለት ይሄኛው ዜና ነው። በዚህ ሰዓት ከፍተኛ ድንጋጤ የፈጠረ ነው። ከኢትዮጵያ ጭምር እስከ ዓለም ድረስ መነጋገሪያ የሆነው መረጃ ይህ ነው። እንግዲህ ኢንተርኔት ተቋረጠ ማለት አስባችሁት አይደለ? በተለይ አፍሪካ በኢኮኖሚ ሽባ ነው የምትሆነው። ያ ሆነ ማለት እንግዲህ ከባድ ችግሮች ነው ይዘው ብን የሚመጡት። ዶላር ይጨምራል። ዶላር ጨመረ ማለት ደግሞ አስባችሁት ይዞት የሚመጣውን ሪስክ፣ የተለያዩ ነገሮች ይወደዳሉ። በዛ ላይ ረሃብ ችግር ነው ይዘው የሚመጣው። ዞሮ ዞሮ እኛ ጋር ይደርሳል ይሄ ችግር ማለት ነው። ሁላችሁም ወደ ፈጣሪያችሁ ልንጸልይ ይገባል ብዬ አስባለሁ እና በጣም እጅግ የሚያሳዝን ነገር ነው እየሰማንም እያየንም ያለንም ነገር። እንግዲህ በዛሬው ደግሞ ሌላ የወጣ በጣም እጅግ አስደንጋጭ የሆነ መረጃም ተሰምቷል። ከዚህ የባሰ ነው። ይሄ የፈጣሪ ቁጣ ነው ብዬ ነው እኔ የምገምተው። ሰማይ እንግዲህ ከለሩን የቀየረበት ወደ ደም የተቀየረበት ምስል ነው ማሳያችሁ። ይሄን ቪዲዮ ነው። ሰማዩ ቀይ ደም መስሎ መታየቱ ብዙዎችን አስደንግጧል። በአውስትራሊያ ካርናርቨር ሰማዩ ቀይ ደም መስሎ ታይቶ ነበረም። ይህም ክስተት እንግዲህ በርካቶችን አስደንግጦ ነበረም። ይህም ሊፈጠር የቻለው በአቧራ ምክንያት እንደሆነ ተነግሯል። በቅርቡ ብዙ አቧራ የቀላቀለ የአሸዋ አውሎ ንፋስ ተከስቶ እንደነበርና አቧራውን በውስጡ ብዙ ብረት ኦክሳይድ ስላለው የፀሐይ ብርሃን ላይ ያለውን ሰማያዊ ብርሃን ይዘጋና ቀዩን ብርሃን ብቻ እንዲያልፍ ያደርገዋል። በዚህ ምክንያት ነው ሰማዩ ቀይ ሆኖ በማለት ባለሙያዎች በጉዳዩ ላይ ሀሳባቸውን ሰጥተዋል። አንዳንዶች ነገሩን ከሃይማኖት ጋርም በማያያዝ የመጨረሻው ዘመን ምልክት ነው ሲሉም ተደምጠዋል። እናንተስ ይህ ክስተት ምን ይመስላችኋል? ሀሳባችሁን ኮመንት ላይ ጻፉልን። ፎሎ ያደረጋችሁ ቤተሰብ ይሁኑ።
በአዲስ አበባ ዙሪያ የኮዬ ፈጬና ቱሉ ዲምቱ ኮንዶሚኒየም ነዋሪዎች በአገዛዙ አስገዳጅ መዋጮ ተማረው መሰደድ ጀመሩ። ቀደም ሲል የአዲስ አበባ ከተማ ነዋሪ የነበሩ ከ3 ዓመት ተኩል በፊት በነበረው የአስተዳደር ወሰን ለውጥ ወደ ሸገር ከተማ የተካለሉ የኮዬ ፈጬና የቱሉ ዲምቱ ኮንዶሚኒየም ነዋሪዎች ተከታታይ መልእክቶችን ሲያደርሱ መቆየታቸውን መሰረት ሚዲያ ዘግበዋል። ነዋሪዎቹ በአሁኑ ወቅት በአካባቢያቸው እየተተገበረ ያለው የማዋጮ አሰራር የህብረተሰቡን የመክፈል አቅምና ነባራዊ ሁኔታ ያላገናዘበ አንዱ ሲያልቅ ሌላው የሚተካ ማባሪያ የሌለው የግፍ መዋጮ በመሆኑ ለከፍተኛ ምሬት ተዳርገናል ብለዋል። የአካባቢያችን ማህበረሰብ በአብዛኛው በከፍተኛ ድህነት ውስጥ የሚገኝ የዕለት ጉርስ ለማግኘትና ልጆቹን ለማስተማር እጅግ እየተቸገረ ያለ ቢሆንም አስተዳደሩ ግን ይህንን ችላ በማለት በሚከተሉት አስገዳጅ ክፍያዎች ህዝቡን እያስለቀሰ ይገኛል ሲሉ አንድ የቤተሰብ አስተዳዳሪ አባት ተናግረዋል። የደረሱት መረጃዎች እንደሚያሳዩት ተደራራቢ መዋጮቹ ለሚልሻ፣ ለቡሳ ጎንፋ ማህበርና ለኦሮሚያ ልማት ማህበር የሚል ይገኝበታል።